የቪዛ እገዳና የጊዜ ጥበቃ ሁኔታ ቲፒኤስ ማቋረጫ ውሳኔ በፍርድ ቤት ታገደም። ወደ ካናዳ ምዝገባ አልተጀመረም። ለካናዳ የሥራ ስምሪት ምንም አይነት ይፋዊ ምዝገባ አለመጀመሩን መስሪያ ቤቱ አስታውቋል። እነዚህ ሁለት መረጃዎችን ወደ እናንተ ይዘን እንቀርባለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ለዕለቱ ያሰናዳናቸውን ሁለቱን መረጃዎች በቅደም ተከተል መሰረት ወደ እናንተ እናደርሳለን። በተለያየ ዓለማት ለምትገኙ ኢትዮጵያውያንና ኤርትራውያን የዕለቱን መረጃዎች እንደሚከተለው ወደ እናንተ እናደርሳለን። የቪዛ እገዳና የጊዜ ጥበቃ ሁኔታ ቲፒኤስ ማቋረጫ ውሳኔ በፍርድ ቤት ታገዱ። በአሜሪካ የሚገኙ ኢትዮጵያውያንን የሚመለከቱ የትራምፕ ውሳኔዎች በፍርድ ቤት መታገዳቸው እፎይታን ሰጥቷቸዋል። ለኢትዮጵያውያን ታላቅ ደስታ ነው ተብሏል። በተለይ ከቅርብ ጊዜያት ወዲህ አዲሱ የትራምፕ አስተዳደር በኢትዮጵያውያን ላይ ወደ ሀገር ቤት የመሸኘት ታላቅ ውሳኔ ወስኖ ነበረ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ጥሎት የነበረው የቪዛ እገዳና የጊዜ ጥበቃ ሁኔታ ቲፒኤስ ማቋረጫ ውሳኔ በፌዴራል ፍርድ ቤት ታግዷል። ፍርድ ቤቱ የኢሚግሬሽን መስሪያ ቤቱ በአመልካቾች ዜግነት ላይ ብቻ ተመስርቶ ፋይሎችን አግዶ መቆየቱ ሕገወጥ ነው ሲል ብይን ሰጥቷል። በተለይ የአሜሪካ ፍርድ ቤቶች ውሳኔ አጃኢብ የሚያስብል አስገራሚ ነው። አሜሪካ በፍርድ ቤቶቿም ሆነ ዲሞክራሲን በማስፈን እኩልነትን፣ ነጻነትን በመስጠት የምትታወቅ ታላቅ ሀገር ናት። ይህም ደግሞ የፍርድ ቤቶቿ ውሳኔ ገላጭ ማሳያ ነው። ይህ ውሳኔ ከኢትዮጵያና ከኤርትራ ለሚመጡ ዜጎች የቆመው የሥራ ፈቃድና የቋሚ ነዋሪነት ግሪን ካርድ ሂደት በአስቸኳይ እንዲቀጥል በር ከፍቷል ተብሎለታል። የትራምፕ አስተዳደር ከጥር 2026 ጀምሮ በ75 ሀገራት ላይ የጣለው ይህ እገዳ ለብሔራዊ ደህንነት ሲባል የተደረገ መሆኑን ቢገልጽም ፍርድ ቤቱ ግን አስፈጻሚ አካላት ከሕግ በላይ መሆን እንደሌለባቸው አረጋግጧል። በዚህ ምክንያት በአሜሪካ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን የመባረር ስጋታቸው እፎይታ እንደሰጣቸው፣ ሰላም እንደፈጠረላቸው ገልጿል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ የጣላቸው የተለያዩ እገዳዎች በጊዜያዊነት መታገዳቸው ለብዙዎች ደስታና ሰላም ፈጥሯል። ወደ ሌላኛው መረጃችን አልፈናል። ወደ ካናዳ ምዝገባ አልተጀመረም። ለካናዳ የሥራ ስምሪት ምንም አይነት ይፋዊ መረጃ አለመጀመሩን የሥራ ክህሎት ሚኒስቴር አስታውቋል። በተለይ በርካታ ኢትዮጵያውያን ለሥራ፣ ለትምህርት፣ ለተለያየ ጉዳዮች ወደ ካናዳ ያቀናሉ። ወደ ካናዳ በመሄድ ሕይወታቸውን ለመቀየር የቤተሰብ የሀገራቸውን ለውጥ በመፈለግ በርካታ ኢትዮጵያውያን ጉዟቸውን ያደርጋሉ። የሚኒስቴር መስሪያ ቤቱ መረጃ እንደሚገልጸው ከሆነም የሰው ሰራሽ አስተውሎት ወይም ኤአይ ዲፕ ፌክ በመጠቀም የተፈበረኩና አሳሳች ምስሎችን በቪዲዮዎች በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምሯል የሚሉ ሐሰተኛ መረጃዎች በመልቀቅ ማህበረሰቡን በማደናገር የሚገኙ አካላት መኖራቸውን አስታውቋል። በተለይ ካናዳ በርካቶች ለሥራ፣ ለትምህርት፣ ለተለያየ ጉዳይ የሚፈልጓት ሀገር መሆኗን ተከትሎ በርካታ ሕጋዊ ያልሆኑ ሕገወጥ ምስሎች፣ ማስረጃዎች፣ ተቋማት እየተሰራጩ መምጣታቸውን ተከትሎ ሚኒስቴር መስሪያ ቤቱ ለበርካታ ኢትዮጵያውያን ጥንቃቄ የሆናቸው ዘንድ እንዲሁም ደግሞ ወደ ካናዳ በአግባቡ ጉዟቸውን እንዲያደርጉ ያልተገባ ወጪና አላስፈላጊ እንግልቶች እንዳይደርስባቸው ሲል ሚኒስቴር መስሪያ ቤቱ ይህንን መግለጫ አውጥቷል። የሥራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል እንዲሁም በተለይ ደግሞ ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 2018 መፈራረሙ ይታወሳል። ይህን ተከትሎ አንዳንድ ሕገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያም ያሰራጩ ሲገኙ በሰው ሰራሽ አስተውሎት ኤአይ ወይም ደግሞ ዲፕ ፌክ በመጠቀም የተፈበረኩና አሳሳች ምስሎችን በቪዲዮ በማሰራጨት ምዝገባ የተጀመረ በማስመሰል በርካቶችን እያሳሳቱና እያደናገሩ በተለይ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ ይገኛሉ። በግል ስልክ ቁጥሮች ደውሉ በማለት ዜጎችን ለኢኮኖሚ ብዝበዛ መጋበዝ ላይ እንደሚገኙ እነዚህ ማስታወቂያዎች ሙሉ በሙሉ
የማጭበርበር ተግባራት መሆናቸውን ሚኒስቴር መስሪያ ቤቱ ማስጠንቀቂያውን ገልጿል። በተለይ በአሁኑ ወቅት ለካናዳ የሥራ ስምሪት ምንም አይነት ይፋዊ ምዝገባ አልተጀመረም ተብሏል። ከዚህ ቀደም እንደተገለጸው በተለይ ከተለያየ ባንኮች ከተለያዩ የመንግስት ተቋማት የሚደወሉ የግል ስልኮች እንደሌሉ በርካታ የመንግስትም ሆነ የተለያዩ ተቋማት ይገልጻሉ። በተለይ በኢትዮጵያ ውስጥ በተለያየ መንገድ ከኢትዮ ቴሌኮም፣ ከንግድ ባንክ፣ ከተለያዩ የመንግስት ተቋማት በማስመሰል በግል ቁጥሮች ግለሰቦችን የሚያጭበረብሩ ሰዎች መኖራቸው ይታወቃል። አሁን ደግሞ የሚኒስቴር መስሪያ ቤቱ መልእክት ወይም ደግሞ ከተቋሙ የተደወለ በማስመሰል በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆኑ የሚላኩ አጫጭር መልእክቶች ሚኒስቴር መስሪያ ቤቱን እንደማይወክሉ ያስታወቀው ቢሮ የምዝገባ ጥሪ የሚደረገው በብሔራዊ ቴሌቪዥንና የሬዲዮ ጣቢያዎች እንደሆነም ተገልጿል። በተለይ ሚኒስቴር መስሪያ ቤቱ ወደ ተለያዩ ሀገራት ዜጎችን በመላክ ህይወታቸውን እንዲቀይሩ የተለያዩ ስራዎችን ሰርተው ለሀገራቸውም ሆነ ለቤተሰቦቻቸው ጥቅም ላይ የሚውሉ ተገቢ ስራዎች እንዲሰሩ ህጋዊና መንግስት በሚያውቀው መንገድ እንደሚልክ ይታወቃል። የሚኒስቴሩ ይፋዊ ማረጋገጫ ምልክት ባላቸው ማህበራዊ ትስስር ገጾች ላይ እነዚህ መልእክቶች የሚተላለፉ በመሆናቸው የማህበራዊ ሚዲያዎችን በተለይ ደግሞ አላግባብ ሐሰተኛ በሆኑ መንገዶች የሚተላለፉ መልእክቶችን አምነውና ተቀብለው ዜጎች እንዳይታለሉ እንዳይጭበረበሩም የጥንቃቄ መልእክቱን አስተላልፈዋል። በተለይ ወደ ካናዳ በርካቶች ለስራ፣ ለትምህርት፣ ለተለያየ ሁኔታዎች ይጓዛሉ። ካናዳ በርካታ አፍሪካ ውስጥ ያሉ ዜጎች በርካታ አፍሪካውያን የሚመኟት ሀገር ናት። ኢትዮጵያንም ወደ ካናዳ ተጉዘው የተሳካላቸው የተሻለ ኑሮ የሚኖሩ ኢትዮጵያን እንዳሉ ይታወቃል። በተለይ ይህንን የበርካታ ኢትዮጵያን ምኞት የሆነውን የካናዳ ጉዞ ከመስሪያ ቤቱ እውቅና ውጪ ሌሎች ግለሰቦች ለማጭበርበሪያነት እየተጠቀሙበት ነው ያለው ሚኒስቴር መስሪያ ቤቱ። የስራና ክህሎት ሚኒስቴር በተለያየ ጊዜ ወደ ተለያዩ ሀገራት በርካታ ዜጎችን ለስራ ስምሪት እንደሚልክ ይታወቃል። ነገር ግን በዚህኛው ሁኔታ ላይ ማረጋገጫ ሰጥቷል። ሚኒስቴር መስሪያ ቤቱ በማያውቀው መንገድ በተለያየ መንገድ ቴክኖሎጂን በመጠቀም የተለያዩ ዜጎችን ኢትዮጵያውያንን ሐሰተኛ ድርጅቶችና ተቋማት ግለሰቦች በማጭበርበር ላይ ይገኛሉ። እነዚህ የሚሰራጩ መረጃዎች ደግሞ የካናዳ ምዝገባ ጀምሯል የሚሉ ሐሰተኛ መረጃዎች በመልቀቅ ማህበረሰቡን በማደናገር በተለይ ደግሞ በርካታ ኢትዮጵያውያን ላልተገባ ወጪና ለእንግልት የሚዳርጉ መሆናቸውን መስሪያ ቤቱ ገልጿል። እነዚህ ጉዳዮች ከመስሪያ ቤቱ እውቅና ውጪ መሆናቸውን በተለይ ደግሞ መስሪያ ቤቱ ከካናዳ ኤምባሲ ጋር እንዲሁም ደግሞ ወደ ካናዳ ጉዞ ለማድረግ ከሚሰሩ ተቋማት ጋር ካደረጋቸው ስምምነቶች ጋር በፍጹም እንደማይገናኙ ማረጋገጫውን ሰጥቷል። በተለይ እነዚህ ሐሰተኛና ህገወጥ የሆኑ የፈጠራ ወሬዎች በማህበራዊ ሚዲያ እየተሰራጩ እንደሆነና ዜጎች ጥንቃቄን ሊያደርጉ እንደሚገባም መልእክቱን አስተላልፈዋል። ውድ የዜና ፕላስ ቤተሰቦቻችን የዕለቱ መረጃዎቻችን ይህን ይመስላሉ። በዕለቱ ለእናንተ ያደረስናቸው በካናዳ ሐሰተኛ መረጃዎች እየተሰራጩና በተለይ ደግሞ ወደ ካናዳ የሚደረጉ ጉዞዎችን በተመለከተ ከሚኒስቴር መስሪያ ቤቱ እውቅና ውጪ እንደሚተላለፉና መረጃዎች ለዜጎች እየተሰጡ እንደሆነ መስሪያ ቤቱ ግን በትክክል ጉዞውን እንዳልጀመረም የቪዛ እገዳ፣ የጊዜ ጥበቃ ሁኔታ፣ ቲፒኤስ ማቋረጫ ውሳኔ፣ በፍርድ ቤት መታገዱ እነዚህን መረጃዎች ያደረስናችሁ ዘውትር ወደ እናንተ የምናደርሳቸው መረጃዎች እንዲሁም ደግሞ መልእክቶች እንዲደርሷችሁ የደወል ምልክቱን በመጫን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ዜና ፕላስ የዕለቱ ጉዳያችን ይህን መስል ነበር። አበቃን። በተመሳሳይ መረጃ እንገናኛለን። ሰናይ ጊዜ